አንድ ባለ ታሪካችን እንዲህ ትላለች። በትዳር ውስጥ 10 ዓመት ከባሌ ጋር ኖርኩ። 3 ዓመት ብቻ ነው ከሱ ጋር አብረን የኖር ነው። 7 ዓመቱን በስደት ውጣ ውረድ ነው ያሳለፍኩት። አሁን ግን 7 ዓመት ለፍቼ በሰራሁት ቤት አግብቶ ወልዷል አሉኝ። ማመን አልቻልኩኝም። ብዙ ጊዜ በተደጋጋሚ ይነገረኛል፣ ግን ማመን አልፈለኩም። ወደ ኢትዮጵያ ልገባ 1 ወር በቀረኝ ሰዓት እህቴ ደውላ ነገረችኝ ሁሉንም። በሰማሁኝ ሰዓት ታምሜ ሐኪም ቤት ገባሁኝ። ከ3 ቀን በኋላ ከሐኪም ቤት ወጣሁኝ። ከሐኪም ቤት ተወጣሁኝ በኋላ እዚህ ጋር ሁለተኛ ጥፋት ያጠፋሁትኝ እህቴ ትላለች። ሁሉንም ነገር ለምሰራባቸው ሰዎች ነገርኳቸው። ያኔ የምሰራባ አረቦቹ ማለት ነው። 7 ዓመት ሙሉ እነሱ ጋር ስሰራ ባሌ ጥሩ እንዲሆነ፣ ባሌን ታማኝ እንዲሆነ፣ ቤት እየሰራሁ እንዲሆነ ነግሬያቸው ነበረ። አሁን ግን እኔ በሰራሁት ቤት አግብቶ እንዲወለዴ ነገርኳቸው። የነሱ ምላሽ እንዴት ሴት ልጅ ቤት ሰርታ ለወንድ ትሰጣለች? ይሄ እኮ ሐራም ነው ብለው ለሁሉም ዘመዶቿ ስለነገረቻቸው በተለይ ጁምአ የሚመጡት እንዴት ነው በእናንተ ሀገር ሴት ልጅ ቤት ሰርታ የምትሰጠው እያሉ ይስቁብኛል። ከሱ በላይ የጎዳኝ የምሰራበት ቤት ያሉ ሰዎች የሚስቁብኝ ነው። እባካችሁ ምን ትሉኛላችሁ? አሁን ላይ የመሄዱም እዚህም የመስራቱም ሞራሉ የለኝም። እነሱም ምንድነው ሀሳብሽ ይሉኛል። መስራትም አልችልም፣ መሄድም አልችልም። ምን እንደማረግ ግራ ገብቶኛል፣ እባካችሁ ትላለች። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? የዜድ ወለየዋ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ተሰራሁኝ በጣም ቆይቻለሁ። የኔ ውዶች ደህና ናችሁ ወይ? እንዲሁም ደግሞ ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁኝ። እንግዲህ የዛሬው እህታችን እንደዚህ ትላለች ማለት ነው። ይሄ ታሪክ የእሷ ብቻ አይደለም፣ ሁልጊዜም እንደሚወራው ሁልጊዜም እንደሚባለው ነው። አንዳንድ ጊዜ እኛ በተለይ አረብ ሀገር ላይ ያለን ሴቶች ማለት ነው አይደለም በምክር አይደለም በልፍለፋ በብርጭቆ ራሱ ተበጥብጦ ቢሰጠንና ብንጠጣ ልብ የምንገዛ ሰዎች አይደለም። እሷ ጋር እንዳወራሁት እዚህ ጋር እንደጻፈችው መልእክት እንደላከችው ብቻ አይደለም። ብዙ ጊዜ በተደጋጋሚ ጎረቤት ጓደኛ እየነገራት ነበርና ልታመን አልፈለገችም። ቢያንስ በዛ ሰዓት እንኳን ብታምን ኑሮ ብትሰማ ሁሉን ነገር ብታጣራ ኑሮ ቢያንስ የተወሰነ ብር እንኳን ይተርፋት ነበረ። ከ3 ወር በፊት 180 ሺህ ብር ልካለታለች። ባጃጅ ግዛ ብላ ማለት ነው። እቁብ በልታ እንደነገሯት ጓደኞቿ፣ ጎረቤት፣ አክስት፣ ዘመድ ብዙ ጊዜ በተደጋጋሚ ሲነግሯት ብታምን ኑሮ ቢያንስ እንኳን 185 ሺህ ብር ታተርፍ ነበር። አስባችኋል? አንዳንዴ ማለት ነው የሆነ ሰው መጥቶ በተደጋጋሚ ሲነግራችሁ ውይ እኔማ ባሌን አምነዋለሁ፣ ውይ እሱማ ታማኝ ነው አትበሉ። ነገሮቹን ተግራም ተቀኝም መስማትና ማወቅ አለባችሁ። ዝም ብላችሁ እሱ እኮ አብሮ አደጌ ነው አውቀዋለሁ፣ አብረን እኮ ነው የተማርነው፣ አብረን እኮ ነው ያደግነው፣ ጎረቤት ነን አትበሉ። አብራችሁት የተማራችሁት አብራችሁት ያደጋችሁት ድሮ በጥሩ ዘመን አለፈ። አሁን ላይ ማለት ነው ወልዲያችሁ ጥላችሁት የመጣችሁት ልጅ ስትመለሱ ጸባዩ ምኑም ተቀያይሮ ነው የምታገኙት። አይደለም ባልሽ አብሮ አደጌ ነው፣ አብሮ ተምሯል፣ አብሮ እንድኩናል ነው ሀቢብቲ። እሱ ድሮ ቀረ። በጥሩ ዘመን ወንዶች ሰርተው ራሳቸውን በሚያስተዳድሩበት ሰዓት አረብ ሀገር የሚባል ነገር እንደዚህ ባልተስፋፋበት ጊዜ ነው። አሁን ላይ አብሮ አደጌ ነው። ወንድምሽን ራሱ ማመን የለብሽም። የአረብ ሀገር ብር ስትልኩላቸው የአረብ ሀገር ብር እጃቸው ላይ ሲደርስ እናት ራሱ እየተቀየረች ነው። አባት እየተቀየረ ነው። ልጁን እየካዴ ነው። ሁሉ ነገር በሚዲያ እያያችሁ በዩቱብ፣ በቲክታክ፣ በፌስቡክ በተለያየ ነገር እያያችሁ እንዴት ነው አንድ ሰው መጥቶ በተደጋጋሚ ባልሽ እኮ የሰራሽበት ቤት አግብቷል፣ ሚስቱ ነብሰ ጡር ናት፣ ወልድ ያለኝ ተብላችሁ እየተነገራችሁ
እንዴት ነው እናንተ ስልክ ደውላችሁ ማታጣሩት? አሁን እንግዲህ እሷ አስባችኋል፣ እህቷ ባትነግራት ከእህቷም አልፎ እናቷ አባቷ በተደጋጋሚ ጠይቃ ነው ይሄን ነገር ያመነችው። በዛ ላይ ደግሞ የምትሰሩበት ቤት እንዲህ ነው ብላችሁ አታውሩ። ምን ሆነሽ ነው የወደቅሽው? ምን ሰምተሽ ነው ሲሏችሁ ሙቶ ነው በሉ። ካላስ ሙቶብኝ ነው ብላችሁ አልቅሱ። ለምን እዛ ጋር ስታለቅሱ ምን ሆናችሁ ነው ብላችሁ ስለምትጠየቁ ሙቶ ነው ብላችሁ ንገሯቸው። ሙቶብኝ ነው ብላችሁ ተናገሩ። ብሬን በልቶብኝ ነው እንዲህ አድርጎኝ ነው አትበሉ። ለምን እንደው ታውቃላችሁ፣ በምትኖሩበት ሀገር ላይ በጣም ከባድ ነው። እዚህ ቤት ምን ተደረገ መሰላችሁ? ከ3 ወር በፊት ከ4 ወር በፊት ነው የሚሆነው እና የመጀመሪያ ልጃቸው ሴት ናት። እኔ የምሰራበት ቤት ማለት ነው። የመጀመሪያ ልጃቸው ሴት ናት። ሁለተኛው ደግሞ ወንድ ነው። ግን የሚሉት ትልቁ ልጅ ነው የሚባለው። ሴቷ ልጅ ናት ታላቅ፣ ግን ትልቁ ልጅ ነው የሚባለው ቤት ውስጥ እና ሴቷ እዛ አይደለም ያለችው፣ ሀገራቸው ኦርዶን ነው፣ ዶክተር ናት። ቤት ተገዝቶ እዛ ሀገር በአንዴ የምትከፍሉት አይደለም። ሁላችሁም ታውቃላችሁ። እየቆጠቡ ነው የሚከፍሉት እንጂ በአንዴ ተከፍሎ አያልቅም ቤት። እና ለትልቁ ልጅ ቤት ተገዝቶ ተሰጠው ስጦታ እና ትንሹን ደግሞ ምን አሉት፣ ትልቁ ይመረቃል በዚህ አመት ማለት ነው፣ 7ኛው ወር ላይ ይመረቃል። አንተ ደግሞ ስራ ስትይዝ የራስህን ቤት መክፈል እዲያውን ስትጀምር ለዚህኛው ልጅ እንገዛለን አሉ። እኔ ደግሞ እንዴ ቆይማ እሷ አይደለች እንዴ ታላቅ ለእሷ አይገዛም ወይ ብዬ ጠየኩኝ። እሷ እኮ ሴት ልጅ ናት። እኛ ከቻል መኪና ገዝተን እንሰጣለን። እኛ ግን ገዝተን ሰጥተናታል። አንቺ ሄደሽ ስላላየሽ ነው እንጂ ኦርዶን ለእሷ መኪና ገዝተናል። ባሏ ነው ቤት መግዛት ያለበት እንጂ እናት አባት አይደለም ቤት መግዛት ያለበት አሉ። ከዛ ዘወር ብላ ሴትዮዋ እናንተ ሀገር ኢትዮጵያ እናንተ ናችሁ ወይ ቤተሰብ ነው ወይ ቤት የሚገዛው ስትለኝ ነው አልኳትኝ። አይ እንደዚህ እዚህ ሀገር እንደዛ መስሎኝ ነው እንጂ እኛ ሀገርም እንደዚሁ ነው አልኩኝ። ከዛ እሷ ታዲች በኋላ ምን እንዲያልኩ ታውቃላችሁ? በራሴ አይ የእኛን እኮ ኢትዮጵያን ታሪክ ብትሰሚ ኑሮ አልኩኝ። ወላሂ እኛ ቤት ገዝተን የቻለ መኪና ገዝቶ ለወንዶቹ ሰጥቶ ራሱ ማለት ነው አላህ ይስጥልኝ እኮ አይሉ። እኔ አሁን ላይ አላህ ይስጥልኝ የሚቀር ምንም ነገር ይቅር፣ ቢያንስ ዝም ቢሉ እኮ አንድ ትልቅ ነገር ነው። ወንዶቹ ያኔ ዝም ማለት እኮ የእውነት አንድ ትልቅ ነገር ነው። ብራችሁንም ሰጥታችሁ ስድቡ፣ ብራችሁን ሰጥታችሁ ግልምጫው፣ ብራችሁን ሰጥታችሁ ኩርፊያው አስባችኋል? ባለፈ ራሱ የሰራሁት ቪዲዮ ለሀቢባ ሪከርዱ ተልኮላት አንጥቻ አሰምቻችኋለሁ። በሰጠችው ብር በገዛ ብሯ ያ ሁሉ ስድብ። አሁን ላይ እኮ አላህ ይስጥልኝ የሚል ወንድ የለም። ይሄ ግን እንደው ምንም አላላትም። ማግባቱም መውለዱም እንዳለ ሆኖ አላኮረፋትም፣ ምንም አላላትም። እንደ በፊቱ ሆኖ ነው የሚያወራል። እንደነገረች ፍቅሩም አልቀነሰም፣ ምንም አላለም ብላለች። ምንም አላረጋትም። እኔ ሂጂ ነው ያልኳት። እናንተ በኮሜንት ምን እንደምትሏት አላቅም፣ ግን እኔ ያልኳት ሂጂና ሁሉንም ነገር ይሄን ያልኳት። አግብቶ ወልዷል ይሄ ሰውዬ። አንዳንዴ ደግሞ የኛ የሴቶች ስተት አለ፣ ልንገራችሁ። የኛ የሴቶች በጣም ትልቅ ስተት አለ። ምንድነው ትልቅ ስተቱ? በሉ ወንድ ልጅ ለ2 ዓመት ብለሽ መጣሽ፣ 3 ዓመት፣ 4 ዓመት፣ 5 ዓመት ሆነ ነይ ቶሎ ብሎ ሲላችሁ ሂዱ። አንደኛ እዛ ሀገር ላይ እኛ ጸጥ ብለን ስንቀር የተመቸን የሆነ ከሌላ ሰው ጋር ግንኙነት ያለን ነገር ነው የሚመስላቸው ለወንዶቹ ማለት ነው። ሪከርዱን ሰምቻለሁኝ፣ ግን የመቼ እንዲሆን አላቅም። ቆይቷል ብላኛለች። አንቺ ስለተመቸሽ ነው። እኔ እኮ ሰው ነኝ ስሜት አለኝ ብሏታል። እውነቱን ነው። እኛ አይሞላልንም። ነገ ስንለው ተነገ ወዲያ ስንለው ከዛ ስንለው በጣም ብዙ ነገሮች ስላሉ እኛ በፍጹም አይሞላልንም። የእውነት መቼም አይሞላልንም። ግን እዛ ሀገር ላይ ለእነሱ ፍላጎት እናሳካለን ስንል እነሱን እናጣቸዋለን። እነሱ የሚያስቡት እኛ እዚህ አረብ ሀገር ላይ ተመችቶን የሆነ የምንሰራበት ቤት ውስጥ የሆነ ግንኙነት ከዛ ሰው ጋር ብቻ ምን ብዬ ሴቶቹ ትረዳላችሁ ብዬ አስባለሁ። ትረዳላችሁ እኔ የምለው እኛ ጋር ያለውን ስቃይ እነሱ አያውቁም። እዛ አረብ ሀገር ላይ 5 ዓመት 6 ዓመት እንደዚህ እያልን ስንቆይ
እኛ ተመችቶን እኛ ዴልቶን በቃ እኛ የተመቻቸልን ኑሮ ምንኖር ነው የሚመስላቸው። እንደዛ አይደለም። ይሄን ነገር የሚረዱን አረብ ሀገር ላይ ያሉ ወንዶች ናቸው። በተለያየ ሀገር ላይ ያሉ ወንዶች ናቸው እዚች አረብ ሀገር ላይ ያለች ሴት የሚረዱት። ኢትዮጵያ ውስጥ ያሉ ወንዶችም ሆኑ ሴቶችም ማንኛውም ሰው አይረድ። ወላ እህት ወላ ወንድም ወላ አባት ወላ እናት እናንተን አይረዳችሁም። ብሩን ስትሰጧቸው እናንተ ተመችቷችሁ አንዳንዴማ ዝም ብዬ ሳስብ ማለት ነው እዚህ ጋር እኔ እየፈጋሁኝ እታች ላይ እያልኩ እየሰራው ምልክላችሁ አይመስላችሁም? የሆነ ታውቃላችሁ እንደዚህ እንደ ባህር ዛፍ ቅጠል ተቆርጦ የሚላክ ነው የሚመስላቸው። ብር ብለው ይመጣሉ። ያን ብር እስከምትልኩላቸው ድረስ ስልካችሁ ላይ 4-5 ጊዜ ጠዋት፣ ማታ፣ ከሰዓት በቃ ሰላምታቸው ልነግራችሁ አልችልም። ልክ ብሩን ተወሰዱ በኋላ የሉም። ታመማችሁ፣ ሞታችሁ፣ ዳናችሁ አይዶን ኬር እነሱ ምንም ነገር አይጠይቋቸውም። እዚህ ጋር መኖር ያለባችሁ ለራስና ለራሳችሁ ነው። ሁለተኛ ደግሞ ቤት ሰርቼ ሙቻ አትበሉ። ቤት ስተሰራ ይሰራል፣ ካልተሰራ የራሱ ጉዳይ። ሰርተንም አይተነዋል፣ ቤት ኑሮንም አይተነዋል፣ ሳይኖረንም አይተነዋል። ካላስ ኖራችሁም አልኖራችሁም አንድ ነው። ገና ቤት እሰራለሁ፣ ገና የቤት እቃ ገዛለሁ እያላችሁ እዛ ጋር የምትወዱትን ሰው ታጣላችሁ። እዛ ጋር ያለ ሰው አንዳንድ ወንዶች የቤት እቃ ይፈልጉ ይሆናል። አንቺን ይሆናል የሚፈልገው ይሄ ሰው። አንቺ ሂደሽ አብረሹ እንድትኖር ይሆናል የሚፈልገው። አብረሹ ሂደሽ ችግሩንም መከራውንም እንድትጋፈጡ አብራችሁ ይሆናል የሚፈልገው። ግን አንዳንድ ሴቶች ይሄን አትረዱ። እኔ አሁን ከዚች ልጅ የተማርኩትኝ የእሱን ሪከርድ እንደሰማሁት እሷን አጥፋተኛዋ ማለት እሷ እዚህ ጋር ጥፋት አለባት። ብዙ ጊዜ ነይ ብሏታል፣ ብዙ ጊዜ በጣም ለምኗታል፣ ብዙ ጊዜ ነይ ቶሎ ብሏታል። እሷ ግን አልሰማችም ይሄንን። አንዳንድ ጊዜ ነይ ቶሎ እኔ እንደዚህ ነው በቃ ታዩና ነይ እኔ አንቺን ነው የምፈልገው ብለው ሲሏችሁ ለመሄድ ሞክሩ። አይሳካም፣ አይሞላም እኮ ሰው ሀገር አውቃለሁኝ። አንዱን ስትይዙት አንዱ ይጎላል፣ አንዱን ስትይዙት አንዱን ይጎላል። በተለይ ደግሞ ቤት የሰራችሁ ሰዎች ቤቱን ስትጨርሱ እቃ ትላላችሁ። እቃውን ገዝታችሁ ስትጨርሱ ደግሞ የሆነ ወረት ትላላችሁ። እሱን ስትሉ አመቱ በጨመረ ጊዜ ጊዜው በጨመረ ጊዜ እዛ ጋር የምትወዱትን ሰው ታጣላችሁ። አሁን ይቺ ልጅ የሆነችው እንደዛ ነው። እኔ ሪከርዱን እንደሰማሁት ከሆነ በጣም ብዙ ጊዜ ለምኗታል። ሪከርዱ የመቼ እንደሆነ አላውቅም። የላከችልኝ ሪከርድ ላይ ነው የሰማሁት። ነይ ብሏታል፣ ብዙ ጊዜ ነግሯታል። አሁን እዚህ ጋር እሱን ይሄ ነው ብዬ መፍረድ አልችልም። በነገራችን ላይ ለሌሎቹ ነው እንጂ እሱ ላይ አሁን ይሄንን ማለት አልችልም። ለምን ሪከርዱን እኔ እንደሰማሁት ብዙ ጊዜ ለምኗታል። ቤት ሰራችሁ፣ ቤት ሰርታችሁ ተጨረሳችሁ በኋላ እንደገና ወረት ትላላችሁ፣ እቃ ትላላችሁ፣ የምሰራበት ትላላችሁ። ይሄ ስትሉ አንደኛ የእናንተ እድሜ ሄዳል። እዛ ጋር ያለው ሰው ደግሞ የራሱ ስሜት አለው። የሚኖረው ኢትዮጵያ ላይ ነው። ይበላል፣ ይጠጣል። እንደናንተ በውሃ የተሰራ ሩዝ አይደለም የሚበላው። እኛ እዚህ ጋር ድካም አለ፣ ውጣ ውረድ ያለ የምንተኛው ያቺ 6 ሰዓት ደግሞ ያቺ አላርም ይጮሃል። ትነሳላችሁ፣ ፎቅ መሬት ስትሉ ነው የምትሉት። እንደዚህ አይነት ስሜት አይኖርም። እዛ ጋር ያለ ሰው ደግሞ የራሱ ስሜት አለ። ለምን ይበላል፣ ይጠጣል፣ እንደፈለገ ይተኛል። የሚያስበው ነገር የለውም። ስለዚህ ያ ሰው ደግሞ ግዴታ ነው ቢያንስ ሂዲያችሁ ተመለሱ። ከ3 ዓመት ከ4 ዓመት በኋላ አስፈቅዲያችሁ ሂዲያችሁ እዛ ጋር ያለውን ነገር አስተካክላችሁ ተመለሱ። እዚህ ጋር ሰዎቹ ባይፈቅዱላችሁ እንኳን ሂዱ ጠቅልላችሁ ተመልሳችሁ ነው። መቼም አንድ ሆኑ ስደት ሆኗል ኑሯችን፣ መሄድ መንጣት ሆኗል። ለ2 ወር ለ3 ወር ሂዲያችሁ ተመልሳችሁ ነው። ይሄ ሁሉ ነገር ተመፈጠሩ ተማልቀሳችሁ ተመጎዳታችሁ እንደገና ደግሞ እዚህ ጋር ደግሞ ፌንት በልታችሁ ሐኪም ቤት እዚህ ጋር አሉ። እንግዲህ አሁን የእሷ የምሰራባቸው ሰዎች አስባችኋል? ይሁን ሁሉ ነገር ታማኝ ነው ብለሽ አልነበረም ወይ? እንደዚህ ነው ብለሽ አልነበረም ወይ? እንዴት ቤት ሰርተሽ በቃ ብዙ ነገሮች አሉ። ተቻላችሁ የእውነት ለምትሰሩባቸው ሰዎች አትናገሩ በፍጹም። ለምን እናንተ መሳቂያ ነው የሚያደርጓችሁ።